አራቶቹ ትልልቆች ናቸው፣ ሶስቶቹ የወለዱ ናቸው። አሁን እነዛ ከአስር በኋላ ጠፉኝ ማለት ነው። እና ማን ነው ምን የወሰዳቸው? ስለዚህ እኔ የበፊቱ አረቤ ሽጥልኝ ስላለኝ አልሸጥልህም ብዬው ሌላ አዲስ ስራ ፈልጌ ገና 5 ቀኔ ነው ከገባሁ ማለት ነው። አንተ የኔ እንትን አይደለህ እንዴ? ከኔ ጋር የምናወራው ልጅ አይደለህ? አዎ። ካላስ ሲጀመር ልትሸጣቸው አልነበረው? በቃ አላህ በራሱ ሰዓት ሰጠው። ታካላስ ምን ያስለቅሳል? አንተ ወደዚህ ልትመጣ እያሰብክ ያለ ልጅ ነው አይደል እንዴ? እኔም የሱን እጁን ማከብላቸው ወላሂ ላስ አይዞህ ልንገርህ ወላሂ የእውነቱን እኮ ነው። ፍየሉን ግዝለት ያቃጥለዋል። እኔም የሱን እጁን ያቃጥለዋል። አትክልት ትቀራታለህ። እዛው ምን ችግር አለ? እዛው ትቀራታለህ። ይከተሃል ልጅ ምን ይመጣል? በቀደም ዕለት ከበረሃ ላይ አንሱኝ ምናምን ብሎ በጎች አሳድገዋለሁ። በጎችህን ሽጠህ ትመጣለህ። ከሂዊ ጋር እንኳን ነሙና እንትን ሊያስገቡ ነው። እሺ ከነ በጎቹ ይመጣል ብዬ የነበረው ልጅ ይሄ ነው። በቀደም ብዬዋለሁ። ጠፉ። ስፖንሰሩ ሰርቆኝ ነው የሚለው። ያው ስላሳደጋቸው ነው፣ ምንም ማለት አይደለም። እንዴ ይጥፉ በቃ ካላስ። አዎ እንዴ የራሱ ናቸው ወይስ ሰውየው ፈልጎት ነው? እኔ እኮ የራሴ ናቸው እና የራሱ ከሆኑ ይጥፋታዲያ እንዴት ይወስድብኛል? እኔ የሱ ስንትና ስንት ዱንያ እያለ አንተ አሁን ምን ልታረጋቸው ፈልጋ ነበር? ወደዚህ ስትመጣ ልሸጥ? አሁን ንብረት እኮ ናቸው። ሳርዬ ካላስ ያኔ ካላስ ምን ማድረግ ይቻላል? ና እንዳትወድቅ እሺ፣ አታልቅስ። አሁን መፍትሄው ምንድን ነው? እኔ እንጃ ጀበለ እየፈለኩ ነበር። ጅብም አይበላቸው ከአስር በኋላ ነው የጠፉኝ። እና የሰውየውን ቤት ካወቀው ለምን አትሄድም? እዛ ይዙታል። የማንስ እየጠየቀኝ አልሸጥም። ቆይ ደጉና ስለከሱብኝ እንትን ብዬ እሸጣለሁ ብዬ ቪዲዮም ሰርቻለሁ። ግን እንዴት ነው ማረጋቸው? እንዴት እሰረቃለሁ? ስንት ዓመት በራለ ብቻ መቼም ወይ ጋር እናፈላልጋቸውን ታውቃለህ አይደለ? ኻላስ ምን ማድረግ ትችላለህ እንዴ? እዛም ስለሚጠቅመው ሽጣቸውና ትመጣለህ። ለመሳፈር ምናምን ያግዘዋል ብዬ ነበር። ካላስ ልሸጣቸው አልነበረ እንዴ? አንተ እንደዚህ ስትመጣ አለቅስ። ግን ተሰምቶኛል። በደንብ አለቅሳለሁ። አይደለም ስማኝ፣ አዳምጠኝ። እኔ ጥያቄ የምጠይቅ ነገር አዳምጠኝ። ከማልቀስ መፍትሄ ታገኛለህ? ስማኝ፣ አዳምጠኝ። ከማልቀስ መፍትሄ ታገኛለህ? ንገረኝ። መፍትሄ